ልጅ የምታለቅሰው ለምን እንደሆነ ልንገራችሁ ማለት ነው። ሴት ልጅ የምታለቅሰው ከምትወደው ሰው ጋር ስትሆን ነው። እውነቱ ነው የምነግራችሁ። አሁን ሄሉ ዛሬ ያለቀሰችበት ምክንያት ይህን ፎቶ እነሱ ቀርቶ አይደለም እኛ ራሱ የጥምቀት ለታ እንኳ እንደዚህ ጥምቀት ለት እንደዚህ አይነት ቪዲዮ ለቀውልን ነበር ባለፈው አመት እና ያን ቪዲዮ እኔ ደጋግሜ አየዋለሁ እና ያኔ የተነሱት ነው ይሄ በጎንደር ቀሚስ እንግዲህ እንደምታዋቸው ማለት ነው። እና ዛሬ ይሄንን ፎቶ ሲሰጣት በጣም ስሜታዊ ሆና አለቀሰች። ያለቀሰችበት ምክንያት ደግሞ ምንድነው? በቃ ናቲና ሄሉ በጣም ይዋደዳሉ፣ ይፈቃቀራሉ። ገባችሁ? በመሃል ናቲዬ ርቆ ስለሄደ ነበረ። ግን ርቆም ቢሄድ ደግሞ በጣም ጎበዝና አስተዋይ ልጅ ስለሆነ በቅርብ ተመልሷል። በቅርብ ነው ምለው እኔ 2 አመት ማለት ቅርብ ነው። በቅርብ ነው የተመለሰው። እግዚአብሔር ይመስገን። አሁንም ፍቅራቸው እንደ በፊቱ ይመለሳል። ወደኋላ ተመልሰዋል። ደስ ይላል። እውነት ለመናገር ሰላም 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 ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ ደህና ነኝ። አቤኔ ለዚህ ቤት አዲስ ከሆኑ ቤተሰብ ይሆኑልኝ። አመሰግን አለሁላችሁንም። ዛሬ ሄዱ ይሄ ስጦታ ስትሰጥ እንግዲህ በጣም እንትን ብላለች። ናቲ እንግዲህ ደስተኛ ትሆኛለሽ ብዬ እኮ ነው ይሄን ስጦታ ያመጣሁትና ወደ በፊቱ ነገር አትመለስ። እንግዲህ ሄሉና ናቲዬ ፕራንክ ሊጀማምሩ እያሰቡ ነው። በነገራችን ላይ እኔ ቪዲዮዋቸውን ሙሉ ነው ያየሁት። ፕራንክ ሊጀማምሩ ነው እንግዲህ፣ እንዳትበረግጉ ማለት ነው። ልንገራችሁ ብዬ ነው፣ እንዳትበረግጉ ፕራንክ ሊጀምሩ ነው። እንዳበረግጉላለሁ። በዚህ አጋጣሚ ግን በጣም ነው ደስ የሚለው። ይሄሉን ደስታዋን ስለመለስክላት በጣም ነው የሚወዳት፣ ያስታውቃል። ናቲ ሄሉን በጣም ይወዳታል። እውነት ለመናገር በጣም መልካም ልብ ነው ያለውና ይወዳታል። እግዚአብሔር ይመስገን። ስለዚህ እሷም ደግሞ እንደዚህ የሆነችው እሱ ለሷ ትልቅ ቦታ እንዳለው በጣም ጠንቀቃ ታውቃለች። እሱም ደግሞ እሷ እንደምትወደው ጠንቅቆ ያውቃል። ይዋደዳሉ። ገባችሁ? ሲዋደዳሉ ሁለቱም ስለሚዋደዱ በቃ ደስ ይላል። ብቻ እና ይሄንን ስጦታ አምጥቶ ሲሰጣት በጣም ነው የተደሰተችው። በቃ አንተ የልቤ ሰው ነህ። አዎ የልቤ ሰው ነው ይሄ ናቲ። በእውነቱ በጣም በጣም ምርጥ ልጅ፣ በጣም አነጋገሩ ስርዓት ያለው በጣም ምርጥ ልጅ ነው ናቲ። እውነት ለመናገር ከሚባል በላይና እግዚአብሔር መጨረሻችሁን ያሳምርላችሁ። የሰው ልጅ መጀመሪያው ሳይሆን መጨረሻው ነው። መጨረሻችሁን እግዚአብሔር አምላክ ያሳምርላችሁ። ሰው መውደድ ከዚህ በላይ ይስጣችሁ ነው የምለው እኔ። እና ምን ልበላችሁ፣ የምር ሄሉዬ እውነት ወዝሽ ሁሉ ምልስ ብሎ አምሮብሻል። ማርያምን እግዚአብሔር ይመስገን። ነገርኳችሁ፣ ሴት ልጅ የምትወደውን ሰው ስታገኝ በቃ ሁሉንም ነገር ትረሳለች ብያችኋለሁ። በቃ ከምትወደው ሰው ጋር ስትሆን በቃ ብዙ ነገሮቿን ትረሳለች ሴት ልጅ። በቃ የሚወዳትን ሰው ካገኘች በኋላ በቃ ሁሉን ነገሯን ትረሳለች። እና በጣም ነው ደስ የሚለው። እግዚአብሔር አምላክ እህቶቼ እናንተ የምታፈቅሩትን ሳይሆን በይብለጥ ደግሞ ወንድ ልጅ የሚያፈቅራችሁን ባል ይስጣችሁ። ገባችሁ አይደለ? የሚያፈቅራችሁን ወንድ ልጅ ከሰጣችሁ እናንተ ደግሞ ከዛ ልጅ እናንተ ደግሞ የማታፈቅሩት እንኳን ብትሆኑም እንኳን ከጊዜ ብዛት ምናምን ታፈቅሩታላችሁ። አያችሁ አይደለ? ግን ወንድ ልጅ ሳያፈቅራችሁ እናንተ አፍቅራችሁ ከሆነ ግን በጣም ተጎጂ ናችሁ። ከወንድ ልጅ ወንድ ልጅ አይጎዳም ባታፈቅረውም እንኳን። እውነቴን ነው የምነግራችሁ። ሴት ልጅ ግን ተጎጂ ናት፣ ከሚባል በላይ ተጎጂ ናት ሴት ልጅ። ስለዚህ ከእንደዚህ አይነት ነገር ፈጣሪ ጠብቀን እላለሁኝ። እንግዲህ ሄሉዬ እኔ ደስ ስላለሽ ደስ ብሎኛል። እግዚአብሔር ይመስገን። ያው ብታለቅሽም የደስታ እንባ ስለሆነ ናትዬ ከዚህ በኋላ ከጎንሽ ስለሆነ ሁሌም እንግዲህ እግዚአብሔር ይመስገን ነው የምለው። መጨረሻችሁን ያሳምርላችሁ ፈጣሪ። ይሄ አመት ያንቺ የመሳቅ የመደሰት ሁሉ ነገር ነውና ሁላችሁም እግዚአብሔር ይመስገን መጨረሻችሁን ያሳምርላችሁ ነው የምለው። ናቲ አንተም ምርጥ ልጅ ነህ፣ ቀጥልበት ነው የምለው። ፍራንካችሁን ቢሆን ችግር የለም ስሩ። ብቻ እናንተ አንድ ሁኑልን፣ አንድ እንድትሆኑ ብቻ ነው እኛ የምንፈልገው እና ይሄንን ነው የምለው። እናንተስ ምን ትላላችሁ? ወደ መጀመሪያዬ ሁሉን ያየሁብሽ የደስታ ሚስጥሬ
አንቺ ነሽ ሄሉዬ እያላ ነው ናቲ። እንደዛ ነው። ይመቻችሁ ሄሉዬና ናቲ። ይሄ ፎቶ እኮ በስማ ጎንደር ጎንደር የፋሲል ሀገር እናት ኢትዮጵያ። ይህን ቀሚስ ይህን ልብስ ለብሰው የጥምቀት እኮ እንዴት ሸብረቅ ብለው እንደዋሉ። ለነገሩ ሄሉ እኮ ምንም ትልበስ ምንም ያምርባታል። ምንም ትልበስ። በተለይ በዚህ እንደዚህ በሸብ የሚወርዱ ልብሶች እሷ ጋር የእሷን ቅጥነት አይቼ እኔን ሳየው ውይ ላለው ማማ ዝናሽ ድረሽ ላለው የእሷን ቅጥነት አይቼ የእሷን ወገብ አይቼ እኔን ወገብ ሳየው ውይ ማማ ዝናሽ ድረሽ ላለው። በእውነቱ የእኔ ወገብ የሄሉን ስንት ይሆናል ቢከፋፈል? 5 ኧረ 6 ይሆናል ቢከፋፈል። እንዲህ ሄሉ የእኔ ወገብ እና እንደዛ ነው። ኧረ ወይኔ እናቴ የእሷ ወገብ እናቴ 8 ቁጥር እኮ ናት። በስመ አብ ችባ አይሞላም ወገቧ፣ ችባ አይሞላም ወገቧ። የሙሽሪት የሄሉ የምሬ ነው የምላችሁ። ችባ አይሞላም ወገቧና ብቻ እኔ እንጃ። እኔ ደስ ይለኛል ሄሉዬ፣ እኔ ቆንጆ። በቃ በመጨረሻም ደስ ብሏችሁ ምናምን ፎቶውንም ሰጥቷት እሷ ወደ ቤቷ ይዛ ሄደች። በጣም ደስ ይላል የኔ ቆንጆ። እና የሄሉ እህቶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አለሁላችሁ። ሰላማችሁ ብዝት ይበልልኝ። ጉንፋን ይዞኛል፣ ለድምፄ ይቅርታ። እንግዲህ እውነት ለመናገር አሞኛል ማለት ነው። የምር ጉንፋንም አሞኛል። በቃ ምን ልበላችሁ። እና እንዲሁ ዝም ብዬ እንዲሁ ሀሳብ ልስጥ ብዬ ነው። ድምፄን ዘግቶኛል፣ አፍንጫዬንም ዘግቶኛል። ግን ያው ሀሳብ ለመስጠት ዝም ብዬ ያው ትረዱኛላችሁ ብዬ ነው ብቅ ያልኩት። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። ዛሬ ማን ነው ቀኑ? ቅዳሜ። ባይ ባይ። ጥምቀት ደረሰ ደግሞ